ሰበር ጋይስ አብርሽ በከባድ ህመም ሆስፒታል ገብቶ ቀርቷል። ሩታም ራሷን ስታለች ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የመካ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ከኛ ጋር ሁሉ ሰላም ነው። እንዲሁም አዲስ የሆናችሁ ለዚህ ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የዚህ ቻናል ቤተሰብ ሁኑ ማለት ነው። እንዲሁም ደግሞ ሼር ላይክ ለምታደርጉ ከልብ እናመሰግናለን። እና ዛሬ በጣም ከስታሁኑ የተለየው ነገር ተከስቷል ማለት ነው ጋይስ። እንግዲህ ሰሞኑን አይታችኋል በአብርሽና በሩታ መካከል ከፍተኛ ውጥረት እንዴት ተከሰተ ሁላችንም እናውቃለን። ዛሬም እንደቀጠለው በዚህም ምክንያት እንግዲህ አብርሽ በድንገት በሩታ ምክንያት ያው እንግዲህ ታውቃላችሁ ጋይስ በሩታና በአብርሽ መካከል ያለው ማለት ነው። እና ብዙ ጊዜ ሩታን ይቅርታ እንድታደርግለት እየለመናት ነበረ። ያው እሷም ይቅርታውን አልቀበልም ብላ እንግዲህ አዲስ ህይወት ጀምራለች። በዚህም ምክንያት እንግዲህ ዛሬ አብርሽ በከባድ ህመም እንግዲህ ሆስፒታል ውስጥ ገብቶ ቀርቷል ማለት ነው። እንዲሁም ደግሞ ኦክሲጅን ተተክሎበት ሊነቃ አልቻለም ማለት ነው። ሩታም ይሄንን በማየቷ በጣም ልቧ ተሰብሮ እራሷን ስታለች ማለት ነው። ምክንያቱም በእሷ ምክንያት ስለሆነ ስለምታቅ ማለት ነው። እና ጋይስ በጣም ነው የሚገርመው የሚያሳዝነው የእውነት እንዲህ አይነት ነገር ሲከሰት በጣም ያሳዝናል። እና አብርሽ በጣም በህመም ውስጥ ይገኛል ሆስፒታል ማለት ነው። እስካሁን ድረስ ሊነቃ አልቻለም ማለት ነው። በጣም ያሳዝናል። ሩታም እንግዲህ እኛ እኮ ፊቱን ተናግረናል፣ ልቧ እንደማይጨክን ለይቅርታ ቅርብ እንዲሆነች ተናግረናል። ያው እሷ አልሰማ ብላ ነው እንጂ ማለት ነው። እሱም ብዙ ጊዜ ለመናት በቃ ከይቅርታ በላይ ለሰው ልጅ ምንም ነገር የለ አይደል እንዴ ጋይስ? አንድ ሰው ዋናው ጥፋቱን አምኖ ይቅርታ ማለት ነው። ከይቅርታ በላይ ምንም ነገር የለም። እሷም ደግሞ አንድ ያጠፋችው ነገር በቃ እስከ እንደ ዛሬው ይደጋግማል በማለት ፍራቸው አዲስ ህይወት ጀምሬያለሁ ስትለው እሱም በጣም እንዴት ውስጥ ብስጭት ውስጥ እንደውም እስካሁን ራሱ በጓደኞቹ ትግል ነው እዚህ የደረሰው ማለት ነው። ራሱን ለማጥፋት መሞከር ደረጃ ደርሶ ነበር ማለት ነው በሩታ ምክንያት። እና ዛሬም እንግዲህ ጋይስ እሷ ራሱ ደንግጣ በቃ ራሷን ስታለች ሆስፒታል ማለት ነው። ያው ጓደኞቿም እንትን ቢሏትም እኔ አብርሽን ነቅቶ ከኦክሲጅን ነቅቶ ታላየሁት አላምንም በማለት እሷም ራሷን ስታለች ማለት ነው። ጓደኞቹም እንግዲህ አብረውት በአሁን ሰዓት ሆስፒታል ናቸው ማለት ነው። ፈጣሪ እንግዲህ ይማረው ምን ይባላል ጋይስ። እና ሩታዬ እውነት የአንቺ ጥፋት ነው። በእርግጥ እኮ የሰው ልጅ ይበድላል አይበደልም አንልም፣ ግን በቃ ተደጋጋሚ ተደጋጋሚ ለመነሽ እስከ ዛሬ እኮ ያጠፋል። ከዚህ በላይ ጥፋት አጥፍቶ ይቅርታ ብሎሽ እንዲሁም በትንሽ ነገር ነው ይቅርታ ብሎሽ ራሱ ቶሎ የምትቀበዩ የዚህን የሚያህል እንትን ወርዶ ራሱን እንትን ብሎ በቃ ቤተሰብ ጋር በመሄድ ይቅርታ እግርሽ ስር ወድቆ እንደዚህ ብሎሽ አያውቅም። የአሁኑ ግን በትንሽ ጥፋት እውነት ከልክ በላይ ይቅርታ ተጸጽቶ ከልቡ ነው ተጸጽቶ እስካሁን በህይወታችን እሷና እኔ ከተገናኘን ጀምሮ ባጠፋሁትም ጥፋት አሁንም ጥፋት በጣም ይቅርታ ብሎ ከልቡ ተጸጽቶ ነበር ይቅርታ ያለሽ። ያው እንግዲህ አንቺም ደግሞ ተመልሶ እንደዛው ይሆናል በማለት ፍራቻ ይሆን አላውቅም። ደግሞ አንዳንድ መጥፎ ጓደኛ መስለው አንቺን እና እሱን ለማለያየት በመካከላችሁ ገብተው በቃ አንቺን የሚወዱሽ መስለው ማለት ነው። እና አላውቅም እና በዛ ምክንያት እንደዚህ መሆን በጣም ያሳዝናል ጋይስ። እና ሩታ እንግዲህ ይበቃሻል ማለት ነው። በቃ
ከዚህ በኋላ ይቅርታ ተቀብለሽ በቃ እሱም እንግዲህ ወደ ጤናው እንዲመለስ አድርጊ ማለት ነው። እውነት ይበቃሻል፣ በጣም በዛ ይበቃሻል። ይሄ ልጅ አሁን እንደዚህ ድንገት ቢሞት ወይ የሆነ ነገር ቢሆን እውነት ይጸጽትሻል። ስለዚህ በአንቺ ምክንያት ነው ደግሞ እንደዚህ የሆነው እና ይቅርታውን ተቀብለሽ በቃ በመካከላችሁ ያለውን ዲያብሎስ በቃ ለመቀኛ ራሱ ስትሉ ይበቃሻል በቃ እና ፈጣሪ አምላክ እሱንም እንግዲህ ከህመሙ አድኖ ያንቃውና ወደ ቤቱ ይመለስ ማለት ነው። እውነት በጣም እስካሁኑ ያሁን በጣም ነው የሚያሳዝነው። እውነት እንደዚህ እኮ ናችሁ ማየት በጣም ያሳዝናል። እና ጋይስ እንግዲህ አንዳንድ ኮመንታቶችም እንግዲህ ያው አትሳደቡ ለመምከር ሞክሩ ማለት ነው። ስድብ ምንም አይጠቅም። ስድብ እንደውም ጭራሽ ልክ ውስጥ ያስገባታል እሷንም ማለት ነው። ስለዚህ ሁለታቸውም ይቅርታ ተባብለው እሱም በጤናው አግኝቶ መጀመሪያ ይቅርታ እንድትቀበል ነው እንጂ መገፋፋት ያለባችሁ። መሳደብ ጥሩ አይደለም። እውነት ብዙ አስተያየቶች እየደረሷን ነው ለሷም ማለት ነው። ያው አብርሽ ይቅርታ ባለመቀበሏ ማለት ነው። እና እንደዛ ማለት ሳይሆን ይቅርታው እንድትቀበል ነው እንጂ ሰውን ልክ ውስጥ ገብቶ ጭራሽ ሌላ ነገር እንዲፈጠር ማድረግ የለባችሁም ጋይስ ማለት ነው። እና ሩታዬ እውነት አይታችኋል ጋይስ፣ ሩታ ራሱ እንዴት እንደሆነች ደንግጣ ማለት ነው። ለዛ እኮ ነው ሩታኛ እኮ እናቅሻለን ማለት ልብሽ አይችልም፣ አይጨክንም። እንኳን ለባልሽና ለህጋዊ ባልሽና ለሌላ ራሱ ልብሽ የማይጨክን ልጅ ነች። ስለዚህ አይታችኋል ጋይስ እንደዛ ስትሆን ማለት ነው። ስለዚህ ለዛ ነው ይቅርታውን ተቀበይ። መጨከንሽ ዝም ብሎ ነው በቃ የላይ ነው። እና አሁንም ቢሆን ማለት ነው ይቅርታ ተባብላችሁ እሱም እርግጠኛ ነኝ ይቅርታ ካለችው አብርሽ ከታመመበት እንደሚነቃ እውነት አልጠራጠርም። ብቻ እሷ ብቻ ይቅርታ ትበለው እና ሩታዬ በቃ ይቅር በይው። ሁሉም በቃ ያልፋል፣ ይቅር በይው። የእውነት ቢሞት ደግሞ ይጸጽትሻል። እና አብራችሁ ተፋቅራችሁ በቃ እኛ ብዙ ነገር ነው የምንጠብቀው። ብዙ እንዴ ከእናንተ ምንም በመካከላችሁ እንደዚህ አይነት ነገር እንዲፈጠር በፍጹም እኛ አንፈልግም። ሁሌም ደስተኛ ሆናችሁ አብራችሁ ፍቅራችሁ እንዲቀጥል ነው እኛ የምንፈልገው ማለት ነው። እና ፈጣሪ አምላክ እሱን የሚያድነው አንቺንም ደግሞ ይቅር የሚል ልብ ይስጥሽ እንላለን ማለት ነው ጋይስ። እና ጋይስ አንዳንዶቹ እንግዲህ ተደናግጣችኋል፣ አንዳንዶቹም ደግሞ ትሳደባላችሁ ማለት ነው። ስድብ ምንም አያደርግ። እውነት ምንም በስድብ ቢሆን ጭራሽ ልክ ነው የሚያስገባው። ስድብ የሰው ልጅ በጣም መጥፎ ነገር ውስጥ ነው የሚያስገባው። ስለዚህ አትሳደቡ፣ ካልሆነ ደግሞ አለማየት ነው፣ ዝም ማለት ነው። ስለዚህ ስድብ ጥሩ አይደለም፣ አትሳደቡ ጋይስ ማለት ነውና ታያላችሁ። በቅርቡ አብርሽም ከታመመበት ተነስቶ ዲኖ ሩታም ይቅርታውን ተቀብላ በቀጣይ እንደሚመጡ ተስፋ እናደርጋለን። አብረው ማለት ነው ይቅርታ ተባብለው በቃ በደስታ እንደሚመጡ ተስፋ እናደርጋለን። እና ጋይስ ሼር ላይክ አድርጉ። ይሄን ቪዲዮ እስከ መጨረሻው ድረስ ካዳመጣችሁ ላይክ ሼር አድርጉ፣ አይከፈልበትም። አለ ሰብስክራይብ ብታደርጉ ብታበረታቱ የደውል ምልክቷን በመንካት ግን ሰብስክራይብ ሼር ለምታደርጉ ደግሞ ከልብ ነው የማመሰግነው ማለት ነው ጋይስ። እና የዛሬ ቪዲዮአችን ይሄን ይመስላል ጋይስ። በቀጣይ እንግዲህ በሌላ ቪዲዮ እስክንገናኝ መልካም ጊዜ ይሆንላችሁ ማለት ነው። ሼር ላይክ ማድረጋችሁን አትርሱ። እና ሩታና አብርሽ ለቀጣይ ቪዲዮ አብረው እንደሚመጡ ተስፋ እናደርጋለን። በደስታ ማለት ነው እንጠብቃለን።
እና መልካም ጊዜ ይሁንላችሁ። ሁላችሁንም ከልብ ከልብ አመሰግናለሁ።